ብዙአዩ ይባላል። የመጣሁት ከአራብሳ አካባቢ ነው። ያው ተከራይቼ ያለሁት አራብሳ ነው። ትውልዴ ወደ አቃቂ አካባቢ ነው። እግዚአብሔር ለኔ ያደረገልኝ ነገር ምንድነው? የእግዚአብሔር ሰው አንተነም አለ እዚህ አጠገብ ኦልሞስት 5 ዓመት አካባቢ ይሆንናል ከተገናኘን። በብዙ ነገር ሲያግዘኝ፣ ሲመክረኝ፣ ሲያስተምረኝ ነበረ። ብዙ ነገሮችንም አሳልፎልኛል። እንደ እግዚአብሔር መልአክ ሆኖ መጥቶልኛል ለኔ ይሄን ነገርና ይሄን ምለው ምንድነው? ከዚህ ቀደም መጥቻለሁኝ። በጣም ታምሜ የአንጀት ቁስል በሽተኛ ነበርኩና በጣም ያሜ ነበር አንጀቴን። ደም ይፈሰኛል፣ መግል ቋጥሯል። በሰገራዬ በፊንጢጣ እየፈሰሰ በሶፍት እያረኩ ነበር መሄድ የነበረው ማለት ነው። በጣም ስቃይ ላይ የነበርኩትና ከ3 ዓመት በላይ ሆኗል ይሄ ነገር ከሆነ ማለት ነው። እና በዚህ ሁኔታ ላይ ያለውኝ ወደ ፖሊስ ሆስፒታል ሄድኩ። እዛ ሕክምና እያረኩ ከዛ ሪፈር ወደ ጥቁር አንበሳ ተልኬ ሰርጀሪ ነው ጥቁር አንበሳ እንትን ያለኝ። እዛ ይሄን ክትትል እያረኩ ያለ ያው በ7ኛው ቀን እዛ እንደገባው የመጀመሪያ ሰርጀሪ ተደረገልኝ ማለት ነው። የመጀመሪያ ሰርጀሪ ሲደረግ ኖርማል ነው። ቆርጠው ሁሉ አውጥተው ሰፍተውታል። ሌላ ይሄ ኮሎስቶሚ ባግ ምናምን አላወጡም ነበር የዛ ሰዓት። ከዛ አጋጣሚ ሆኖ እኔ ይሄን ሰፍቼ ሽንት ቤት ብዬ ሲሄድ ስቀመጥ ለቋል ከውስጥ ማለት ነው። ተቀዱ ፈሰሰ። እዛ በጣም ሆዴን ነፋኝ። እየወጣ ነው ያለው። ከላይ በታች ይወጣል፣ ከላይ ይወጣል። ምንም መቋቋም አልቻልኩም እሱን። ሁለተኛ ጊዜ ደንግጠው ዶክተሮቹ ለሁለተኛ ጊዜ አስገቡኝ ማለት ነው። ለሁለተኛ ጊዜም ስገባ የኮሎስቶሚ ባግ በዚህ በኩል አወጡ። ኖርማል ያኛውን ሰፉ። በሱ ላይ ያለው ድጋሜ እንደገና ደግሞ 3ኛ ጊዜ ተቀደደ። 3ኛ ጊዜ ፈሰሰብኝ ማለት ነው። እዛ በኋላ ይሄ መጨረሻ ነው በቃ ሞታለሁ የሚል ነገር ነበር። ዶክተሮቹም በቃ ካቅማቸው በላይ ሆኗል ማለት ነው። 3ኛ ላይ ሲሆን እዚህ መጣሁኝ። እዚህ መጥቼ ጸሎት ተደረገልኝ። ፈሳሽ አለ ይታያል አልትራሳውንድ ተብሎ እዚህ መጥቻለሁ እና ዶክተሮቹን ትቻቸውን የመጣሁትኝ እነሱ መጣው ሊያወጡት ማለት ነው። ቀጠሮዬ 7 ሰዓት አካባቢ ነበር። ከዛ እዚህ መጣው። እዛ ውጭ ላይ የተቀመጥኩትኝ የእግዚአብሔር ሰው አንተነም አለ ከሱ ጋር ተነጋግሬ የሚሄን የመጣሁትኝና እዛ መጣን። ጸሎት ተደረገልኝ። ከሆስፒታል የመጣ ሰው አለ መኪና ውስጥ ነው ያለው። ከአልጋ ተነስቶ ነው የመጣው። ዶክተሮቹ እየጠሩት ስለሆነ ለሱ ልጸልይ ልውጣና እመለሳለሁ። ዶክተሮቹ አሁን ሲሄድ ነፃ የሚል ወረቀት ይሰጡታል። ሻሃባካፋስ ተባረኩ። እንዴት ነህ? ፓራባስ ታርጋ ዳጋማሽ ፈውስ አለፈ። በኢየሱስ ነቀልኩት። ይሁን አለ። ክብር አምጡ ለጌታ። የዛ ሰዓት የሆንኩትን አላቅም ማለት ውስጤም ብዙ ነገሮች ነበሩ። ብቻ የዛ ሰዓት ሽሹን አላቀው። እዛ እኔ ያስታውሳለሁ እኮ ውጪ ድንኳን ውስጥ ውጪ ላይ በጣም ቀጭን ነበርክ። አዎ በጣም ሰውነቴ እንትን ብሏል። አክስቶኛል ማለት ነው። እንዲያውም እግዚአብሔር በነገር ሁሉ ስለሚረዳ አንዳንድ ሰው በአፉ ክፉ ነገር ይናገራል። መልካም ቢናገር የተሻለ ነው። ያንተ ካንሰር ነው ብሎኝ ነበር አንድ ነብይ። ስም አልጠራም። ነብይ ነው? አዎ ካንሰር ነው አለኝ። ካንሰር ነው አለኝ። እኔ በቃ የዛ ሰዓት ተስፋ ቆረጥኩኝ። ምርመራ ነው እንደሄድከው ይሄን ያለ እንዴ? አሁን ይሄን ቢያንስ በቃ ሂድና ተመርምረ ና የሚል ነገር ነው ታያል። ውስጤ ግን የሆነ ነገር አለ። አንድ ነገር ከእግዚአብሔር ውጪ ሞትቼ ነበረ። በሱ ሩትም አልነበርኩኝ የነበረውና ቢያንስ ከሞትኩ እንኳን እግዚአብሔርን ተቀብዬ ከሱ ጋር ወጌ በሞት ይሻለኛል ብዬ ፋይናላይዝ አድርጌ ነው ወደዚህ የመጣሁት ማለት ነው። እዚያው በቃ ፈውስ ያልፋል የሚል አይነት ነገር በጆሮዬ ሰምቻለሁ። ፈውስ ያልፋል የሚል ነገር ስትናገር በጆሮዬ ሰምቻለሁ። የዛ ሰዓት ያለውን ነገር በጣም ተቀብዬ ነው የሄድኩትኝ። በቃ እንደሚሆንልኝ አምኜ ማለት ነው። ሲሄድ ተራሩጣል፣ ተቆጡኝ በጣም ዶክተሮቹ። ይሄን ነገር እንትን ካል ፈርመ ውጣ በቃ አሉ። ከሆስፒታል ወጥተን የመጣህ? ከሆስፒታል ወጥቼ 7 ሰዓት ቀጠሮዬ ነው። እኔ ብዬ ነው ዝም ብዬ የመጣሁትኝ ማለት ነው። እዛ ሲሄድ ከዛ ስገባ ደርቋል አሉ።
ፈሳሹ ደርቋል ነው የተባልኩት። እዛ በሶስተኛው ቀን ነው በቃ ወደ ቤት ሂድ አሉ። ወደ ቤት ሂድ እዛስ እንገጥር ትመጣለህ ያሉ ክትትል ላይ ነው። ይሄ ኮሎስቶሚ ዋጋ አለ። ይሄንን ኮሎስቶሚውን ነው ለክትትል የሚሄደው ሲቀየር 3 ወር ምናምን መቆየት ስላለበት እዛ 3 ወር ሲሞላው እንዳለ ሙሉ ተቀየረ። አሁን ያለው ሲቹዌሽን በጣም ኖርማል ነው። በቃ እግዚአብሔር ከምላችሁ በላይ ነው ማለት እንደዚህ እኔ ተስፋ የቆረጥኩበት ይወታል እሞታለሁ ብዬ ያልኩበት ነገር ላይ እግዚአብሔር ደግሞ የራሱ ስራ ሰርቶ ለዚህ አድርሶ ይሄ ፎቶም ልኬለታለሁ። ምናልባት መታየት የሚችል ከሆነ ፎቶ ቢታይ ለሁላችሁ እግዚአብሔር ምስክሬ ነው መማሪያ ይሆናችኋል። ፎቶም ልኬለታለሁ ለአንተ በዋትስአፕ እና እሱም ያውቃል ያለው። አንተ የሂድ እዛ ጋር ስጸልይለት የምታስታውሱ ሰዎች አላችሁ? ውጭ ያያችሁት ያን ቀን የነበረው ሰውነቱን ታስታውሱታላችሁ። ተመልሶ በህይወት የሚኖር አይመስልም ነበር። አንትዬም የያዛቸውን ፒክቸሮች አይቻለሁ። ንገረን እስቲ አንትዬ። እኔ በማቀው ብዙ ጊዜ በዚህ በእንትን ነበረ ፋውንዴሽን ክላስኛ ጋር ተመዘገበ። እህቱ ናት ያስመዘገበችው። እንደውም መምጣት አልቻለም እና ክትትል ትምህርት አንዳንዴ በስልክ እናስተምር ነበር አንዳንድ ትምህርቶችን እና ሌላ መንገዱ ስላለ እንዲመለስ እሱን በመያዝ ነበር ያልነውና በዛ አጋጣሚ ነው እዛ ውስጥ የሆነው እና አንድ ጊዜ በጣም እየደዋወለ ቸርች ነበርኩኝ። እየደዋወለ ሆስፒታል ገብቶ ከባድ ሁኔታ ውስጥ ነበረ እና ያለበት ሁኔታ 3 ጊዜ እሱ እንደውም መግለጽ አልቻለም ያለበትን ሁኔታ። ምክንያቱም አንዳንድ ጊዜ ኦን ኦፍ ይሆናል ራሱን ይስታል ምናምን እና ራሱን ስቶ 3 ጊዜ ነው ሰርጀሪ የተደረገው። አንደኛው ይደገም እየተባለ ምናምን እንደገና የሆነ ቀን ሌሊት አስታውሳለሁ የዛኛው አመት እሬቻ ሆኖ መንገድ ተዘጋግቶ ነበረ። እሬቻ ሆኖ መንገድ የተዘጋጋበት ቀን በንጋታው እሬቻ ነበረ። ማታ መሄድ አይቻልም ነበር። የዛን ቀን ደግሞ 7 ሰዓት ነው ሌሊት ላይ ሰርጀሪ ይደረግ ነበር። እሱ ነብይ ነው ካልጸለየልኝ ዛሬ በቃ እኔ እሱ ከጸለየልኝ ይፈወሳለሁ አለኝ። በቃ የለም እሱ አንተ ደግሞ አሜሪካ ነበር ከዛኔ ያሁኑ ሳይሆን የበፊቱ። ከዛ እንዴት ከየት እናምጣ በቃ የለም። ከዛ ሳስበው ቤት ቁጭ ብዬ ያለ ሬች ምን ተረኛለች ዘይት እኮ አለ ቤት ውስጥ አለች እና ዝም ብለን እንሂድ በቃ ይዘንለት እንሂድ እንደዛ ከፈለ። ከዛ ዘይት ትንሽ ናት የቀረችው አስታውሳለሁ ያለችው እና ዘይቱን ይዤ ሄድኩኝ። መንገድ ተዘጋ በዚህ። ከዛ በጎተራ ሄድኩኝ። በጎተራም ተዘጋ። ከዛ ቤት ነው በጀርመን አደባባይ አድርጌ በአውቶቡስ ተራ ምናምን አድርጌ ዞሬ ጥቁር አንበሳ ጎላ ሚካኤል መግቢያ ጋር አቁሜ ልጆቹ መኪና ውስጥ እንዳሉ ሄድኩኝ። ሚስቱ መጣች ወሰደች። ሰርጀሪ ከመግባቴ በፊት ብሏል። ልክ ስደርስ ደስ አለው። ከዛ ዘይቱን አፍስስ የተረፈውን ዘይት ሰጠሁት። ከዛ ሰላም ነው በቃ ብዬው መጣው። ከዛ ስመጣ የዛን ቀን ሰርጀሪውን አለፍኩት ብሎ ደወለልኝ። በቃ ምንም አልሆንኩም ምናምን አለ። በንጋታው ነው በስንተኛው ጊዜ አንተ መታሃል እዚህ እየተገለገለ ዓርብ ዕለት ልመጣ ነው በቃ ወጥቼ አምልጬ ልመጣ ነው አለ። 7 ሰዓት ነው ምናምን ቀጠሮ ነው አሁን ልመጣ ነው አለ እና አልኩት። እኔም ይዞት የመጣው ልጅ የወርዲ ታስታውሳለች። አሃዛብ ነው ይዞት የመጣው በራይድ እና አልገባም። እዚህ ጋር እንትኑ እንደተንጠለጠለ እንደዚህ እንደያዘ ብቻውን ነው ያለው። ከዛ የወርዲ ቦታ ሰጠችው እዛ ጋር ውጭ ጋር ንፋስ ቦታ ላይ ይሁን እንትን እንዳይለው ብለን ውጭ ላይ ያደረግ ነው። አንተ ራሱ ስትጸልይለት የዛኔ ፕሮግራም አልተጀመረም። መባ ሰዓት ላይ ነው ካስታወስክ። መባ ሰዓት ላይ ገና ልክ ፕሮግራም ሊጀምር ሲል መጀመሪያ ብለህ ወጥተህ በዚህ ጋር ጸለይክለት። ልክ ስትጸልይለት የሆነ ነገር ከላዩ ላይ ሄደ ወደቀ። የዛን ሰዓት መውደቁት እዚህ ላይ ወደቀ። የዛን ሰዓት በቃ እኔም እንደተፈወሰ እርግጠኛ ሆንኩኝ። ከዛ በኋላ ለመመስከርም የቆየው ቲዩቡ እንዳለ ነው ወደ ቤት የሄደው። ቲዩቡን ይዞት ነው የሄደው ወደ ቤት በቃ ደህና ደርቋል ተብሎ እና ቲዩቡን ሲቀይሩልኝ ሙሉ ልብስ በደንብ ለብሼ ነው የምመሰክረው ብሎ እስካሁን የቆየው እና ይሄን ይመስላል። ባለው ላይ ልጨምር። ልክ የመጣልኝ ጊዜ የዛ ሰዓት እሱ ሲመጣ የሰዓት የሆነ ራእይ ታያለህ አለኝ። እኔ 3ኛ ሰርጀሪ ሊደረግ ነው የዛ ሰዓት 3ኛ ራእይ ታያለህ አለኝ። ማን ያለ አንትዬ ተንብዮን ሄደው እሱ ሲሄድ ልክ የዛ ሰዓት ልገባ በቃ ፈርቻለሁኝ እኔ ማለት ነው። በቃ ሞታለሁ የሚል ነገር ነው ውስጤ ላይ የነበረው ማለት ነው። እና ልክ አዞ አፉን የከፈተ አዞ ይመጣል ወደ እኔ ማለት ነው። የማላቃቸው ሰዎች ግን መተው አንገቱን ሲቆርጡ ታየውኝ። እሱ ራእይ ታያለህ ብሎኝ ነው ሄደው። ከዛ አሁን አስገቡኝ አልኳቸው። አሁን አስገቡኝ አልኳቸው። የተገመደው በኖርማል በሚሰፋ አይደለም የግሉኮስ ኬብል ነው አልያዝ ብሏቸው ያያያዙት። ለምስክር እንዲሆን እግዚአብሔር ያደረገው ስለሆነ እኔ አውልቄ ያሳያለሁ ይሄንን ማለት ነው። የነበረው ይሄ ነው።
ይሄ ውስጥ ላይ በዚህ ነው ኮሎስቶሚ ባግ መጠቀም የነበረው ማለት ነው። ይወጣ ይሄ አልያዝ ብሏቸው ነው በዛ ያሰሩት ማለት እና በዚህ ነው እየፈነዳ ሲወጣ የነበረው የምበላው ነገር ሁሉ የምጠጣው ነገር በጠቅላላ 20 ምናምን ቀን እኔ ምግብ አልበላውም። 20 ምናምን ቀን ምግብ አልበላውም እና ከዚህ በላይ ነው እግዚአብሔር አንተንም በህልሜ ብዙ ጊዜ አይቻለሁኝ። እኔ በጣም ነው የምወደው ከማንም በላይ ብዙ ጠላት ቢያስብ እግዚአብሔር ግን ያስበው ይበልጣል። አሁን እንዲህ ብዬ መናገር አልችልም። ላሰበብህ ነገር ሁሉ ቀዳሚ እግዚአብሔር ብቻ ነው። ክፎች ላሰቡብህ ቀዳሚ እሱ ብቻ ነው። ብቻውን ብርቱ የሆነ ጌታ እኔን ከዚህ ከሞት ነጥቆ ያወጣኝ በምክንያት አድርጎ አንተዬን ለኔ ሰጥቶኝ ነው። በጣም እያስቸገርኩት ያለው ማለት ነውና እኔ በእርዳታ ነው የታከምኩት። የሚሰማ ይስማ፣ ክብር የለም። እርዳታ ተደርጎልኝ በሰው እርዳታ እግዚአብሔር አስነስቶልኝ የታከምኩት። እግዚአብሔር የሰራውን ስራ አሁን ዓለም ይስማው። አሜን። በዛው እኔ ወጥቼ ለዚህ ተርፌ ደርሻለሁና ደስ የሚለኝ ነገር ግን እግዚአብሔርን አግኝቼዋለሁ። አሜን። ምንም ቢሆን በቃ ምንም ባጣ ቢርበኝም የሱ ቤት ደጅ ተንበርክኬ ብኖር ይሻለኛል። ሃሌሉያ። እና እግዚአብሔር ከምንም በላይ ጸሎትም ለስራም ለምንም ነገር የማስቸግረው ነው። እዚህ ቤት ያሉት የእግዚአብሔር ልጆች በጣም የተባረኩ ልጆች ናቸው። ቅኖች ናቸው። ኃይል አላቸው። ከምንም በላይ በጣም ፓወር ያላቸው ልጆች ናቸውና እግዚአብሔር ይባርካቸው። ለየኔን የሰማ ፈጣሪ እናንተንም እግዚአብሔር ይስማችሁና ከክፉ በሽታ ለሚያመው ሰው ጸሎት አላረግም። ለራሴ ብቻ ነው ጸሎት የማረገው። አሁን ቀዳሚው ወደ ሐኪም ቤትም ወደ ተለያየ ቦታ የሚሄደው እኔ ነኝ። ላመመው ሰው ቀድማችሁ ድረሱ፣ ለተቸገረ ሰው ቀድማችሁ ድረሱ። ኖሮኝ አይደለም እግዚአብሔር ይማርህ ማለትም ቀላል ነገር አይደለም። እዛ ሆስፒታል ለገባ ላየ ለተሰቃየ ሰው ነው ሁሉ ነገር የሚገባውና እግዚአብሔር ግን ይችላል። እሱ ሁሉ ለትምህርት ለተክሳስ መጥቶ እኔን አስተምሮኛል እንጂ እንደ ሰውኛ ለኔ ይከብደኛል። በጣም እንደ ሰው ለማሰብ በጣም ነው የሚከብደኝ እና እግዚአብሔር ግን ሊያስተምር ሲመጣ አልዓዛርን በአራተኛው ቀን እንደመጣ እኔንም በአራተኛው ቀን ሊያስተምረኝ ሊፈውሰኝ መጥቷል። ለሰው እንዲታመንና እሱ ሰሪ አምላክ ነው። እናንተም ዘመናችሁ ይባረክ፣ አንተም አገልግሎትህ ይባረክ። ክፉ የሚያስብብህ ሁሉ እውነት እሱ ደግ በሆነው አምላክ ያዝልህ ሁሉን ነገር። አመሰግናለሁ። ሌላው አንድ ሳልናገር ማላልፈው ነገር አለና እሱ በዛ ሁኔታ ላይ ሆኖ በእርዳታ ነው የታከመው። እንደምታዩት ግን እርዳታ ሆኖ በእርዳታ እየታከመ የግንባታ ቪዲዮ ላይ ሲያይ ለግንባታ መዋጮ እየላከ እንትን ላይ ይልክልኝ ነበረ። እኔ በእርዳታ ነው የምታከመው፣ ሕክምና ላይ ሆኜ ነው፣ ወደፊት በደንብ አግዛለሁ ምናምን እያለ ከዛ ላይ ይልክ ነበር ለግንባታው ሲጠየቅ ማለት ነው። አሜዚንግ እና በጣም የሚደንቅ እምነት ያለው ልጅ ነው። እንኳን ጌታ ፈወሰ። አሁንም በበረከት አሜን፣ በተድላ አሜን፣ በበቀል አሜን ኑር እዚህ ምድር ላይ አሜን ይሁን አለ። አሜን ሆነ። አንድ ነገር ብቻ ልበልህና እኔ ሌላ ነገር አልፈልግም፣ ሀብትም አልፈልግም። ሀብት የማይፈልግ ሰው የለም መቼም፣ ያው ሰው እየበላ ይኖራል። ግን አንድ ነገር በህይወቴ የምፈልገው ነገር ካለ የእግዚአብሔርን መንግስት ለመስራትም የእግዚአብሔርን ስራ ለመስራት ለማገልገልም ከሱ ጋር ለመኖርም የአንተን ኃይል ቅባት እንድትቀባኝ እፈልጋለሁ። ለሱ አገልግሎት ብቻ፣ ለሱ አገልግሎትና ለሱ አገልግሎት ብቻ ነው ወጥቼ የማገለግልበት፣ ወጥቼ ስለሱ የምናገርበት፣ አንደበተ ሙሉ ርቱ የምሆንበትን ነገር እንድታካፍለኝ ብቻ ለምናል። አላባሻካስ አላሃታካ ፑራ ሻባባካቶሳ ካማስ ግራዳ ካፋንያስ ውጣና ማዳኑን ተናገር። አሜን። ሂድና ኃያልነቱን ተናገር። በሚሰሙ ሁሉ ፊት እግዚአብሔር ሞገስን ይስጥ። አሜን። በብዙዎች ዘንድ መደመጥ ይሁንልህ። አሜን። የልጁን የኢየሱስን አዳኝነት ብርሃንነት ተናገር። አሜን። ይሁን አለ ሆነ። አሜን። ተባረክ። አሜን።